አሜሪካ 75 የሚሆኑ ሀገራቶች ላይ የቪዛ እገዳ ጥላለች። The Trump administration now freezing all visa applications for 75 countries. ከነዚህ ሀገራቶች መካከል ደግሞ ሀገራችን ኢትዮጵያ አንደኛይቱ ነች በሚገርም ሁኔታ ማለት ነው። እና ይሄ የቪዛ እገዳ ከቀጣይ ሳምንት በኋላ በእነዚህ 75 ሀገራቶች ላይ ተግባራዊ ይደረጋል ማለት ነው። ይህ የቪዛ አይነት የኢሚግራንት ቪዛ ሲሆን ከነዚህ ሀገራቶች በስደተኝነት ወደ አሜሪካ ቪዛ የሚጠይቁ ሰዎች ናቸው ቪዛቸው የማይሰጣቸው ማለት ነው። እዚህ ምስሉ ላይ እንደምታዩት እንግዲህ ከተጠቀሱት ወይም ደግሞ እገዳው ከተላለፈባቸው ሀገራቶች መካከል የተወሰኑት ናቸው። በሚገርም ሁኔታ ግብፅ አለች፣ ብራዚል አለች፣ እነ ሩሲያ፣ እነ አፍጋኒስታን፣ እነ ኢራን ተካተዋል ማለት ነው። ከጎረቤቶቻችን ደግሞ እነ ሶማሊያ፣ እነ ኤርትራ፣ እነ ሱዳን ይሄ እገዳ ከተላለፈባቸው ሀገራቶች መካከል የሚጠቀሱ ናቸው። የአሜሪካ ዲፓርትመንት ኦፍ ስቴት በኤክስ ገጹ ላይ እንደዚህ አይነት ጽሁፍ ጽፏል። በዚህ ጽሁፉ ላይ 75 የሚሆኑ ሀገራቶች እገዳ እንደተጣለባቸውና እገዳ የተጣለበት ምክንያት ደግሞ ከነዚህ ሀገራቶች የሚመጡ ሰዎች የአሜሪካን ሀብት እየበዘበዙ ስለሆነ ይህንን ለማስቆም ነው ሲል የተናገረው ማለት ነው። እና ደግሞ ይህ ነገር ብቻ አይደለም የተፈጠረው። ባለፈው ወር ላይ በአሜሪካ የሚገኙ እንደዚሁ ዝም ብለው እንዲኖሩ መብት ተሰጥቷቸው የነበሩ ሰዎች አሜሪካ በ60 ቀናት ውስጥ እንዲባረሩ ትዕዛዝ አስተላልፋለች። ከነዚህ ደግሞ አንደኛይቱ ኢትዮጵያ ነች። ስለዚህ በሺዎች የሚቆጠሩ ኢትዮጵያን በአሜሪካ የስደተኝነት መብት ያልተሰጣቸው ግን ደግሞ በዛ እንዲቆዩና ስራም ደግሞ መስራት እንዲችሉ አስችሏቸው የነበረው መብት በመነሳቱ ምክንያት በ60 ቀናት ውስጥ ከአሜሪካ ለቀው እንዲወጡ ትዕዛዝ ተላልፏል። በዚህ ምክንያት በሺ የሚቆጠሩ ኢትዮጵያን በ60 ቀናት ውስጥ ከአሜሪካ ለቀው እንዲወጡም ይጠበቃሉ ማለት ነው። የሚገርማችሁ ነገር ቀጣይ ዓለም ዋንጫ በአሜሪካ እንደሚካሄድ ታውቃላችሁ። አሜሪካን ጨምሮ በ3 ሀገራቶች ነው፣ በሜክሲኮ፣ በካናዳ፣ በአሜሪካ ነው የዓለም ዋንጫ የሚዘጋጀው። እና እንደዚህ አይነት ሁኔታ ባለበት ጊዜ አሜሪካ እንዴት ነው ሰው ሂዶ ይህንን የዓለም ዋንጫ ኳስ ላይ የሚችለው የሚል ጥያቄ አለብኝ። ለማንኛውም የተለየ አይነት ቪዛ ሊኖር ይችላል፣ የምናየው ነገር ይሆናል ወደፊት። ለማንኛውም እስካሁን ያሉት ነገሮች እነዚህ ናቸው። እንደነዚህ አይነት አዳዲስ የሆኑ መረጃዎችን በየቀኑ ለእናንተ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ።